የምናየው ሳውዝ ኢስተርን ሃይላንድ ኤንድ አሶሺየትድ ሎውላንድ የሚለው ነገር እናያለን። ቪዲዮው እስከ መጨረሻ በማዳመጥ ለቪዲዮ አዲስ የሆናችሁ ሁሉም ቻናሉን ሰብስክራይብ እንድታደርጉ ስል በአክብሮት ጠይቃለሁ። ቪዲዮውን እስከ መጨረሻ ያዳመጠ ሰው ብዙ ጥቅም ያላቸው ወይም ደግሞ ብዙ ፋይዳ ያላቸው እውቀቶችን ያገኛል። ቪዲዮውን እስከ መጨረሻ በማዳመጥ እንድትተባበሩኝ ስል በአክብሮት ጠይቃለሁ። ወደ ዛሬ ትምህርታችን እንግባ። ዛሬ ያው ቅድም እንዳልኳችሁ ዘ ሳውዝ ኢስተርን ሃይላንድ ኤንድ አሶሺየትድ ሎውላንድ የሚለው ነገር እናያለን። ዚስ ፊዚዮግራፊክ ሪጅን ኢዝ ፋውንድ ዘ ሳውዝ ኢስት ኦፍ ሪፍት ቫሊ። በሪፍት ቫሊ በሳውዝ ኢስት በኩል ነው የሚገኘው ወይም ሳውዝ ኦፍ ሪፍት ቫሊ። ዚስ ሪጅንስ ፈርዘር ዲቫይድድ ኢንቱ ሃይላንድ ኤንድ ሎውላንድ ዩኒትስ። ይህ አካባቢ ያው በተለያየ ሃይላንድ እና ሎውላንድ ኤሪያዎች ዲቫይድድ እናደርገዋለን ማለት ነው። የመጀመሪያው ሳውዝ ኢስተርን ሃይላንድ የምንላቸው የተለያዩ ሳውዝ ኢስተርን ሃይላንዶች አሉ። ከነዚህ ውስጥ የመጀመሪያው ሳውዝ ኢስተርን ሃይላንድ ከምንላቸው የመጀመሪያው ዘ ፕላቲው ኦፍ ሀረርጌ ነው ወይም ደግሞ ሀረርጌን ፕላቲው እንለዋለን። ሁለተኛ አርሲ ፕላቲው እንለዋለን። ሶስተኛ ባሌ ማሲፍ፣ አራተኛ ሲዳማን ሃይላንድ። እነዚህ በአጠቃላይ ሳውዝ ኢስተርን ሃይላንድ ውስጥ የሚገኙ ቦታዎች ናቸው ማለት ነው። Their formation is similar to the north and south western highland and they are capped by basaltic. እንደ ኖርዝ እና እንደ ሳውዝ ዌስተርን ሃይላንድ ይሄኛውም ሞር ፎርሜሽኑ በምንድን ነው ማለት ነው? ባዛልቲክ ሮክ ነው ማለት ነው። they are the main source of ዋቢ ሸበሌ and ገናሌ ሪቨር። ይሄ አካባቢ የዋቢ ሸበሌ ሪቨር እና የገናሌ ሪቨር ሜን ሶርስ ነው ወይም ደግሞ ዋነኛ ምንጫቸው ወይም ደግሞ የነዚህ ወንዞች መነሻ ሳውዝ ኢስተርን ሃይላንዶች ናቸው ማለት ነው። ዚያ ባውንድድ ይሄኛው እንትን ደግሞ ባውንድድ የሚደረገው ዘ ዌስት ኦፍ ዘ ፎልት ላይን ኦፍ ሪፍት ቫሊ። በዌስት በኩል የሪፍት ቫሊ ፎልት ላይን ይገኛል። በኢስት በኩል ኦጋዴን ሎውላንድ ነው የሚገኘው እና ደግሞ በሳውዝ በኩል ደግሞ ኤልከሬ ወይም ደግሞ ቦረና ሎውላንድ የሚለው በእነዚህ ሶስት ነገራቶች ባውንድ ይደረጋል ማለት ነው። የመጀመሪያው ሀረርጌ ፕላቲው ነው። ዘ ሀረርጌ ፕላቲው ዘ ፕላቲው ኦፍ ሀረርጌ ራይዝስ ሻርፕሊ ፍሮም ዘ ፎልት ላይን ኦፍ ሪፍት ቫሊ ኤንድ ኤክስቴንድ ጀንትል ቱ ዘ ኢስት ኦፍ ጅጅጋ። ይሄኛው ከሀረርጌ ሻርፕሊ ከፎልት ላይን ሪፍት ቫሊ አንስቶ እስከ ጅጅጋ ምን ያደርጋል ማለት ነው? ኤክስቴንድ ያደርጋል። እስከ ጅጅጋ ድረስ ኤክስቴንድ የሚያደርግ ፕላቲው ነው። አፍተር ጅጅጋ ዘ ፎል ዘ ኤሊቬሽን ቴክ ፕሌስ ጊቪንግ ዘ ዌይ ቱ ዘ ኦጋዴን ሎውላንድ። ከዛ በኋላ ያለው ደግሞ ከጅጅጋ በኋላ ያለው የኦጋዴን ሎውላንድ ነው ማለት ነው። ዘ ፕላቲው ኢዝ ድሬንድ ባይ ዘ ሌፍት ባንክ ትሪቢዩታሪ ኦፍ ዋቢ ሸበሌ ሪቨር። በዚህኛው ፕላቲው በሌፍት በኩል የዋቢ ሸበሌ ትሪቢዩታሪዎች የዋቢ ሸበሌ ወንዝ ትሪቢዩታሪ ገባሪ ወንዞች ድሬን ያደርጋሉ ወይም ደግሞ ይፈሳሉ ማለት ነው። The basaltic rock have been worn away exposing limestones and earlier sedimentary rock። በዛ አካባቢ በጣም ኤክስፖዚንግ የሆኑ ላይምስቶኖች አሉ። በተጨማሪ ደግሞ ኤርሊየር የሆኑ የቆዩ በመጀመሪያ ጊዜ የተሰሩ የሴዲመንተሪ ሮኮች በከፍተኛ ሁኔታ ያሉበት ነው ማለት ነው። The Hararge Plateau's area and its foot hills are significant producer for coffee, chat and sorghum ሚለት። እነዚህ ይሄ ሀረርጌ ፕላቲው የሚላቸው አካባቢዎች በከፍተኛ የሆነ የኮፊ ምርት አለ፣ የቡና ምርት፣ የጫት ምርት አለ፣ የማሽላ ዘንጋዳ የምንላቸው የነዚህ ምርቶች በከፍተኛ ሁኔታ ያለበት ቦታ ነው ማለት ነው። በዛ አካባቢ ደግሞ ከፍተኛ ተራራዎች አሉ። የመጀመሪያው ማውንት ገረሙለት እንለዋለን 3381 ሜትር አባቭ ሲ ሌቭል ከፍታ ያለው ነው። ሁለተኛ ማውንት ጀንበል ጢጣ እንለዋለን 1122 ሜትር አባቭ ሚን ሲ ሌቭል ያክል ከፍታ ያለው ቦታ ነው ማለት ነው። ሁለተኛው ሳውዝ ኢስተርን ሃይላንድ ከምንላቸው ውስጥ አርሲ ፕላቲው ነው። ዚስ ፕላቲው ኮንሲስት ኦፍ ዘ ጉጉ ኤንድ ጭላሎ ማሲፍ። ይሄኛው ጉጉና ጭላሎ ማሲፍ የምንለው ያሉበት ቦታ ነው። ኤንድ ኢት ኢዝ ኤክስቴንዲንግሊ ሮሊንግ ፕላቲው። አብዛኛው በጣም ሮሊንግ ፕላቲው ነው በዛ አካባቢ ያሉት። ኢት ኢዝ ቬሪ ስዊቴብል ፕላቲው ፎር ፋርሚንግ። በጣም ያለው እንትን ኤክስቴንድሊ ስለሆነ ወይም ደግሞ በጣም ወጣ ገባ ምናምን ነገር ስለሌለው ያ አካባቢ ለፋርሚንግ ፐርፐዝ ወይም ደግሞ ለአግሪካልቸር ፐርፐዝ ለእርሻ በጣም ስዊቴብል የሆነ ቦታ ነው ማለት ነው። ዚስ ፊውቸር ሃዝ ቢን ኮምፓራቲቭሊ ሎ ቢኮዝ ኦፍ ኢሮዥን ኦን ዘ አርሲ ፕላቲው። ይሄ አካባቢ ኮምፓራቲቭሊ ሎ ነው። በምንድነው ያለው የሆነው? አርሲ አካባቢ በተከሰተ ኢሮዥን ነው ማለት ነው። ዘ አርሲ ፕላቲው ኖናስ ዊት ፕሮዳክሽን። እዛ አካባቢ በከፍተኛ ሁኔታ በስንዴ ምርት በዊት ፕሮዳክሽን
የሚታወቅ ቦታ ነው ማለት ነው። the highest point of the አርሲ ፕላቲዩ በአርሲ ፕላቲዩ highest የምላቸው ቦታዎች ለምሳሌ ማውንት ጫሎ 4136፣ ማውንት ባዳ 4139፣ ማውንት ቃቃ ደግሞ 4180 ያክል ከፍታ አላቸው። እነዚህ በአጠቃላይ ሶስቱንም ማውንቴኖች በአርሲ ፕላቲዩ ውስጥ የሚገኙ ናቸው ማለት ነው። ሌላኛው ባሌ ማሲፍ ነው። ባሌ ማሲፍ the next to the አርሲ ፕላቲዩ but separated from by its headstream of ዋቢ ሸበሌ the popularly known as ዋቤ ሪቨር። እነዚህ ሁለቶቹ ከአርሲ ፕላቲዩ በመቀጠል የሚገኝ ወይም ደግሞ ከዛ በመቀጠል የሚመጣ ሃይላንድ ወይም ደግሞ ማሲፍ ነው ወይም ደግሞ ሃይላንድ ኤሪያ ነው። ይሄኛው ሁለቶቹ ሰፓሬት የሚያደርጋቸው ምንድን the headstream of ዋቢ ሸበሌ የምንለው ፖፑላርሊ የሚታወቀው ዋቤ ሪቨር የሚባለው ሁለቶቹ አርሲ ፕላቲዩ እና ባሌ ማሲፍን ሰፓሬት ያደርጋቸዋል ማለት ነው። the north and the massif consist of flat from that is similar to basaltic plateau። በኖርዝ በኩል ያለው እንትን በጣም ፍላት ነው፣ ባዛልቲክ ፕላቲዩ ነው፣ ግን ፍላት የሆነ ፊውቸር ያለው ነው ማለት ነው። the ባሌ ማሲፍ known as its barley በከፍተኛ ሁኔታ የገብስ ምርት በከፍተኛ ሁኔታ የሚገኝበት የሚመረትበት ቦታ ነው ማለት ነው። in its southern part of the massive consists of huge mountain በሳውዝረን በኩል ደግሞ ሂውጅ የሆነ ማውንቴኖች አሉ ማለት ነው። ማውንት ቱሉ ዲምቱ የምንለው 4377 ሜትር አባቭ ሲ ሌቭል ራይዝ ያደርጋል። ሁለተኛ ማውንት ባቱ ነው 4307 ሜትር አክል ከፍታ ያለው ቦታ ነው። እነዚህ ሁለቱም በባሌ ማሲፍ የሚገኙ ናቸው ማለት ነው። ሌላኛው ሲዳማ ሃይላንድ ነው። ሲዳማ ሃይላንድ ሰፓሬትድ ፍሮም ዘ ባሌ ሃይላንድ ባይ ገናሌ ሪቨር። ሲዳማ ሃይላንድ እና ባሌ ሃይላንድ ሰፓሬት የሚያደርጋቸው ሁለቶቹን የሚከፍላቸው ገናሌ ሪቨር ቫሊዩ ነው ማለት ነው። they are the consist of south west extension of the south eastern ሃይላንድ ከሳውዝ ዌስት ተነስተው እስከ ሳውዝ ኢስተርን ኤክስቴንሽን የሚያደርጉ ሃይላንዶች ያሉበት ቦታ ነው ማለት ነው። the plateau of the slope away gentle to the south and south east is drained by ገናሌ ሪቨር ትሪቡታሪ። ይሄኛው አካባቢ ከሳውዝ እና ወደ ሳውዝ ኢስት እየሄደ በመጣበት ጊዜ ያለው ስሎፑ ጀንትል ስሎፕ እየሆነ ይሄዳል። በዛ ምክንያት ገናሌ ሪቨር በዛ አካባቢ ድሬን ያደርጋል ማለት ነው። በአጠቃላይ እነዚህ ሳውዝ ኢስተርን ሃይላንድ እንላቸዋለን ማለት ነው። ሌላኛው ሳውዝ ኢስተርን ሎውላንድ ደግሞ እነማን ናቸው የሚለው this lowland extend from the foothill of south eastern highland south eastern foothill ወይ ታችኛ ቦታ ላይ ጀምሮ ያለ ወይም ደግሞ በኢትዮ ሶማሊያ እና በኢትዮ ኬንያ ቦርደር አካባቢ ላይ በኢትዮ ኬንያ እና በኢትዮ ሶማሊያ ቦርደር አካባቢ ላይ የሚገኝ ቦታ ነው ማለት ነው። አቨሬጅ ኤሊቬሽናቸው ከፍታቸው ከስንት እስከ ስንት ነው? ከ500 እስከ 1000 ሜትር አባቭ ሲ ሌቭል ነው ማለት። በዛ አካባቢ ከሚገኙ ሎውላንዶች መካከል ኦጋዴን ፕሌን፣ ኤልከሬ ፕሌን፣ ቦረና ፕሌን እና ደግሞ ገላኔ ፕሌን የምላቸው በዛ አካባቢ ላይ የሚገኙ ቦታዎች ናቸው ማለት ነው። ዚስ ላንድ ፎርም ሃይሊ ኤክስቴንሲቭ ሎውላንድ በዚህ አካባቢ ላይ በጣም ሰፊ የሆነ ኤክስቴንሲቭ ሎውላንድ ኤሪያ ያለበት ቦታ ነው ማለት ነው። they are characterized by extreme climatic condition ኤክስትሪም የሆነ ሃይ የሆነ ክላይሜቲክ ኮንዲሽን አለ እና ደግሞ በተጨማሪ ሎ የሆነ አኑዋል ሬንፎል አለ። ቢያንስ የአኑዋል ሬንፎሉ ቢሎ 500 ሚሊሜትር ነው ማለት ከ500 ሚሊሜትር በታች የሆነ የዝናብ መጠን የሚዘንብበት ቦታ ነው ማለት ነው። most of this lowland are covered by sandstone and recent marine deposit ይህ አካባቢ በከፍተኛ ሁኔታ ከቨር የሚደረገው በሳንድ ስቶን ነው እና በአሸዋማ ስቶኖች በብዛት ከቨር ይደረጋል። በተጨማሪ ማሪን ዲፖዚት ወይ ደግሞ ጨዋማ የሆኑ የተለያዩ ዲፖዚቶች በከፍተኛ ሁኔታ አሉ ማለት ነው። the people practice pastoral way of life because of harsh climate እዛ አካባቢ የሚኖረው ሰው ፓስቶራል ወይ ኖማዲዝም የምንለው ወይ ፓስቶራል ዘላን የምንለው way of life ነው የሚኖሩት። ያ ያረጋቸው ዋነኛ ምክንያት ምንድነው? በጣም ሃርሽ ክላይሜት ስላለ ነው ማለት ነው። ሌላኛው የኢትዮጵያ ላንድ ፎርም ውስጥ ካሉ እንትኖች ሌላኛው ምንድነው ማለት ነው? ሬፍት ቫሊ የምንለው ነው ማለት ነው። The Ethiopian Rift Valley system is the narrow strip land which stretches from the Afar depression in the north through the Rift Valley Lake region up to Lake Turkana and ጨው ባህር። ኢትዮጵያ ሪፍት ቫሊ ከላይኛው ከኖርዝ ከአፋር ዲፕሬሽን አንስቶ ኢትዮጵያ ውስጥ ማለት እስከ ታች በደቡብ በኩል እስከ ጨው ባህር እስከ ሌክ ቱርካና የኢትዮጵያና የኬንያ ድንበር አካባቢ ላይ የሚገኝ ቦታ ነው ማለት ነው። እስከዛ ድረስ ምን ያደርጋል ማለት ነው? ኤክስቴንድ ያደርጋል ማለት ነው። ወይም ደግሞ ሌክ ቱርካና የምንለው በኢትዮጵያ በታችኛው አካባቢ ላይ የሚገኝ ይሄኛው አካባቢ ላይ የሚገኝ
ሌክ ነው ወይ ነው ይሄ ነው ሌክ ቱርካና የምንለው እስከዚህ ድረስ ኤክስቴንድ የሚያደርግ እንትን ነው ማለት ነው። ይሄ ምን እንለዋለን ማለት ነው። በአጠቃላይ ሪፍት ቫሊ ወይም ደግሞ ሪፍት ቫሊ በኢትዮጵያ ውስጥ እስከምን ኤክስቴንድ ያደርጋል የሚለው ነገር የሚያሳየን ነው ማለት ነው። The Ethiopian Rift system is a part of the Great East African Rift Valley. አንድ ኢትዮጵያ ሪፍት ቫሊ አንድ የግሬት ኢስት አፍሪካ አንድ ፓርት ነው and which is cover 5600 ኪሎ ሜትር in Africa በአፍሪካ ውስጥ 5600 ያክል ኪሎ ሜትር እርዝማኔ አለው። The Great East African system is set the fracture in the earth's crust extend from the Jordan River Valley in the north through the Red Sea and the cross the east and the Central Africa Mozambique in the south ከጆርዳን ከላይኛው ከሲሪያ አንስቶ እስከ ታች እስከ ሞዛምቢክ ድረስ የኢትዮጵያ ሌክ እስከ ሬድ ሲ ክሮስ አድርጎ እስከዛ ኤክስቴንድ ያደርጋል ማለት ነው። The Rift Valley was indicated earlier formed at the end of the Tertiary period ይሄኛው ሙሉ በሙሉ ፎርምድ የሆነው በትሪሸሪ ፔሪድ ላይ ነው ማለት ነው። Results of tectonic and hypogenic activity እሱ በቴክቶኒክ እና በሂፖጀኒክ አክቲቪቲዎች ናቸው ሞር የተመሰረተው ማለት ነው። This is the presence of active volcano በዛ አካባቢ ላይ ምን እንዲኖር አድርጓል ማለት ነው። አክቲቭ ቮልካኖዎች እንዲኖር ማይነር ፋውልቲንጎች የተለያዩ ፋውልቲንጎች ወይም ደግሞ ትናንሽ ፋውልቲንጎች እንዲኖሩ አድርጓል። ሆት ስፕሪንግ በጣም ሞቃት የሆኑ ስፕሪንጎች ምንጮች የውሃ ምንጮች እንዲኖሩ አድርጓል። ሲንደር ኮን ፉማርሎስ የምንለው ልክ እሳተ ገሞራ ፈንድቶ ከወጣ በኋላ ልክ እንደ ሲንደር አይነት ፎርም ሰርቶ በዛ አካባቢ ላይ በከፍተኛ ሁኔታ ያን አይነት ፎርም እንዲኖር አድርጓል። የተለያዩ ከፍታ ቦታዎች ጌሲየር የምንላቸው ቦታዎች እንዲፈጠር አድርጓል ማለት ነው። could be evidence for unstable nature of the region globally geologically sorry ይህ አካባቢ ከነዚህ ኤቪደንሶች ተነስተን የአካባቢ ምን አይደለም ማለት እንችላለን ማለት ነው። አንስቴብል ነው ስቴብል የሆነ ኔቸር የለውም ማለት እንችላለን ማለት ነው። the Ethiopian Rift Valley system run diagonally from the north east to south west diagonally ነው ከኖርዝ ዌስት ተነስቶ ወደ ምን ከኖርዝ ኢስት ተነስቶ ወደ ሳውዝ ዌስት ነው ረን የሚያደርገው በኢትዮጵያ ውስጥ። ዲቫይድድ ኢትዮጵያን ሃይላንድ ኢንቱ ኢትዮጵያን ሃይላንድ ለሁለት ይከፍላል። የትኛው ሳውዝ ኢስተርን ሃይላንድ እና ሎውላንድ ዌስተርን ሃይላንድን ለሁለት የሚከፍል ቦታ ነው ማለት ነው። በአጠቃላይ በኢትዮጵያና በኤርትራ ስንት ኪሎ ሜትር ይሸፍናል ማለት ነው? 1700 ኪሎ ሜትር ከቨር ያደርጋል ማለት ነው። በአጠቃላይ ኢትዮጵያ እነዚህ 1700 ሜትር ከቨር የሚያደርገው በሶስት ዲቪዥን ከፍለን እናየዋለን። የመጀመሪያ ትግራይ ትራያንግል ነው፣ አፋር ትራያንግል ወይም ደግሞ የላይኛው ኖርዘርን ፓርት ኦፍ ሪፍት ቫሊ ነው። ሁለተኛ ዘሜን ኢትዮጵያን ሪፍት ኦር ዘሌክ ሪጅን እንለዋለን፣ ሴንትራል ፓርቱ ነው። ሶስተኛ ጨው ባህር የምንለው ወይም ደግሞ ሳውዝረን ፓርት ነው ማለት ነው። የመጀመሪያው በጣም ትልቁ እና ሰፊው አብዛኛው እንትን ከቨር የሚያደርገው አፋር ትራያንግል የምንለው ነው፣ ኖርዘርን ፓርት ላይ የሚገኘው ነው። The Afar Triangle is the largest and the widest parts of the system, extending 200 up to 300 km. በአጠቃላይ አፋር ትሪያንግል በጣም ላርጀስት እና ዋይደስቱ ሲስተም ነው። በአጠቃላይ ከ200 እስከ 300 ኪሎ ሜትር ኤክስቴንድ ያደርጋል ማለት ነው። Its altitude is generally low. በዛ አካባቢ አልቲቲዩዱ ጀነራሊ ሎ ነው ማለት ነው። እስከ 116 ቢሎ ሚን ሲ ሌቭል አንድ እንኳን ከፍታ 1 ሜትር ከፍታ እንኳን የሌለበት ቦታ አለ ማለት ነው። እንደውም ከዛ በታች 116 ሜትር ቢሎ ሚን ሲ ሌቭል እስከ 900 በዛ አካባቢ ከፍተኛ ቦታ የሚባለው 900 ሜትር ነው። ያ አዋሽ አካባቢ የሚገኝ ቦታ ነው ማለት ነው። The Ethiopian this parts of Ethiopian Rift Valley characterized by the faulted depression ያለበት ነው ወይ ዝቅተኛ ቦታ ያ ዳሎል ዲፕሬሽን እንለዋለን። ይሄ ጋርበን የምላቸው ወይ ደግሞ ብሎክ ማውንቴኖች የምላቸው በከፍተኛ ሁኔታ ያሉበት አካባቢ ነው። ሌላኛው ደግሞ ሲንደር ኮን ቅድም እንዳልኳችሁ እሳተ ገሞራ ፈንድቶ ልክ እንደ ሲንደር አይነት ነገር የተሰራበት እነዛ ቅርጽ የሚመስሉ ነገራቶች በከፍተኛ ሁኔታ ያሉበት ቦታ ነው። ቮልካኒክ ማውንቴኖች ያሉበት አካባቢ ነው ማለት ነው። ይሄ አፋር ትራያንግል ላይ ያሉ ናቸው ማለት ነው። ኦልሶ ዘ ላርጅ ፓርት ኦፍ ዘ ኤሪያ ኢዝ ከቨርድ ባይ ኤክስቴንሲቭ ሳልት ፕሌን። ይሄ አካባቢ በብዛት ኤክስቴንሲቭ የሆነ ሰፊ የሆነ ሳልት ፕሌን ነው ያለው ወይም ደግሞ በጣም በጨው በከፍተኛ የጨው ክምችት ያለበት ቦታ ነው ማለት ነው። እና ደግሞ ሁለት አይነት ጨዋማ ወይም ደግሞ ሳልት ሌኮች አሉ። ሌክ አሰሌና ሌክ አፍሬራ እንላቸዋለን። ዘ አፋር ትራያንግል ኢዝ ባውንድድ ባይ ዘ ፓራላል ፋልት ላይን
ኦን ዘ ኢስት ኤንድ ዘ ዌስት ኢት ፍሎር ሜድ አፕ ኦፍ ይሄ በኢስት እና በዌስት ከቨር የሚያደርጉ የተለያዩ ፍሎሮች አሉ። የመጀመሪያው ጋርበን ሰቻስ ቶንድሮ ጋርበን እንለዋለን። ሁለተኛው ቮልካኒክ አሽ ኤንድ ላቫ ዲፖዚት፣ ሌላኛው ሎካስትሪን ኤንድ ፍሉቪያል ዲፖዚት፣ የመጨረሻው ቮልካኒክ ማውንቴኖች ሰቻስ ፈንታሌ። እነዚህ በአጠቃላይ በምንድን ነው በአፋር ትራያንግል ውስጥ የሚገኙ የተለያዩ ላንድ ፎርሞች ናቸው ማለት ነው። what is more the Afar triangle special characteristics do not exist in the other region of Ethiopia? ሌላ በኢትዮጵያ በሌላ አካባቢ ላይ የሌለ ግን የአፋር ብቻ ስፔሻል ካራክተሪስቲክስ የምናደርገው የመጀመሪያው ፎሲል ሪች ነው። የተለያዩ ቅሬታ አካላቶች በከፍተኛ ሁኔታ የሚገኙበት ቦታ ነው ማለት ነው። ሪች አርኪኦሎጂካል ሳይት ሃቭ ሾውን አስ ዘ ኤሪያ ዋዝ ዘ ሆም ኦፍ አን ኤንሸንት አንሴስተር ኦን ፐርማነንት ኤንድ ሁማኒቲ። የሰው ልጅ የተለያዩ ቅሬታ አካላቶች በከፍተኛ ሁኔታ የሚገኝበት ቦታ በመሆኑ ከሌሎች ቦታ ስፔሻል እንዲሆን አድርጎታል ማለት ነው። ሁለተኛው የሪፍት ቫሊ ፓርት ዘ ሜን ሪፍት ኤንድ ዘ ሌክ ሪጅን እንለዋለን። ይሄኛው ደግሞ ዘ ሴንትራል ዲቪዥን ነው። ዘ ሴንትራል ዲቪዥን ኦፍ ዘ ሪፍት ሲስተም ነው። ዘ ሜን ኢትዮጵያን ሪፍት ከቨር ዘ ኤሪያ ፍሮም ዘ ሎወር አዋሽ ቤዝን አፕ ቱ ሌክ ጃሞ፣ እስከ ከሎወር አዋሽ ቤዝን እስከ ሌክ ጃሞ ኤክስቴንድ ያደርጋል ማለት ዚስ ዲቪዥን ሲስ ሰብ ዲቪዥን ኢዝ ዘ ሞስት ኢሊቬትድ ኤንድ ናሮወስት ፓርትስ ኦፍ ኢትዮጵያን ሪፍት ቫሊ ኢት ኢዝ ኦልሶ ዊተስት ሞስት ዴንስሊ ቪቼትድ ኤንድ ሞስት ፖፑሌትድ። ይሄኛው አካባቢ በጣም ሞስት ኢሊቬትድ ነው ካሉ ከሪፍት ቫሊ ውስጥ ካሉ ቦታዎች ሞስት ኢሊቬትድ ነው እና ደግሞ ዊተስት ነው። የአየር ሁኔታውም ከሌሎች አንጻር ይሄኛው የአየር ሁኔታው ቴምፕሬት የሆነ ወይም ዊተስት የሆነ ቴምፕሬቸር ነው ያለው። በዛ ምክንያት ደግሞ ዴንስሊ የሆነ ቪቼሽን አለ በዛ አካባቢ። በተጨማሪ ደግሞ እነዚህ ሁሉ የተመቻቸ ስለሆነ ዴንስሊ የሆነ ምን አለ ማለት ነው ፖፑሌሽን አለ ማለት በዛ አካባቢ። ይሄ ሴንትራል ፓርት ኦፍ ሪፍት ቫሊ የምንለው አካባቢ ማለት ነው። አላክ ዛዘ ሴደንታሪ ፋርሚንግ ኢዝ ፕራክቲስ ሂር። ከሌሎች አካባቢ በተለየ መልኩ ይሄኛው አካባቢ ሴደንታሪ ፋርሚንግ አለ። ሌሎቹ ፓስቶራሊስት ዌይ ኦፍ ላይፍ ነው ያለው። ይሄኛው አካባቢ ደግሞ ሴደንታሪ የሆነ ቋሚ የሆነ የግብርና ስራዎች ፕራክቲስ ያደርጋሉ ማለት ነው። ዘ ኤሪያ ኦልሶ ኢንክሉድ ኑሜሪየስ ሌክስ ኦፍ ኢኖርሚየስ ኢኮኖሚክ ኤንድ አስቴቲክ ቫሊዩ። ለተለያዩ ኤስቴቲክ ማለት ለጥናት የሚሆኑ እና ደግሞ ለኢኮኖሚክ ቫሊዩ የሚሆኑ በጣም ብዙ አይነት ሌኮች በዚህ አካባቢ ላይ ይገኛሉ ማለት ነው። ለምሳሌ ሌክ ዝዋይ ሌክ፣ አቤጃታ ሌክ፣ ሻላ ሌክ፣ ላንጋኖ ሌክ፣ ሀዋሳ የምንላቸው ሁሉም በዚህ ውስጥ የሚገኙ ናቸው ማለት ነው። የመጨረሻው ፓርት ዘጨው ባህር ወይም ሳውዘርን ፓርት እንለዋለን። the southern division of the Ethiopian Rift Valley and the ጨው ባህር rift is also as the ኦሞ ጊቤ ስሩ እስከ ኦሞ ጊቤ ከጨው ባህር እስከ ኦሞ ጊቤ ድረስ ኤክስቴንድ የሚያደርግ ነው። it is the smallest section of the Ethiopian Rift Valley system separated by the lake region and the northern by the ኮንሶ ሃይላንድ is surrounded። ይሄኛው በኮንሶ ሃይላንድ ሰራውንድድ ይደረጋል እና ደግሞ ከኢትዮጵያን ከኮንሶ ሃይላንድ ጋር ሁለቶች ሰፓሬት የሚያደርጋቸው ሌክ ሪጅን ነው ማለት ነው። ኢት ኮንሲስት ኦፍ ኤክስቴንሲቭ ሻሎስ ማርሺ ኤሪያ ከቨርድ ባይ ቶል ግራስ ኢንቱ ዊች ኢዝ ሰገን ኤንድ ወይቶ ስትሪም። በዛ አካባቢ ሰገንና ወይቶ ስትሪም የምላቸው አሉ እና ደግሞ በጣም ረጃጅም የሆኑ ሳሮች ያሉበት ነው እና ደግሞ በጣም ረግረጋማ የሆነ የመሬት አቀማመጥ ያለበት ቦታ ነው ማለት ነው። ኢን ዘ ቪሲኒቲ ኦፍ አርባ ምንጭ ዚስ ፓርትስ ኦፍ ኢትዮጵያን ሪፍት ቫሊ ሲስተም። ይሄ አካባቢ ለምሳሌ እነዛ ኢንክሉድ ከሚያደርጋቸው አካባቢ በጣም በብዙ ሰው የሚጎበኝ አካባቢ ነው። ይሄ አርባ ምንጭ የምንለው አንድ የሳውዘርን ፓርት ኦፍ ሪፍት ቫሊ ዋነኛ ቦታ ነው ማለት ነው። ዘ ስፕሊት ኢንቱ ጋንጁሊ ኤንድ ጋላና ቫሊ ባይ ዘ አማሮ ማውንቴን ሬንጅ፣ በአማሮ ማውንቴን ሬንጅ ውስጥ ያሉ ቦታዎች ናቸው። አት ዘ ላርጅ ኤንድ ዘ ጨው ባህር ሬት ሪጅን ኢዝ ኦኩፓይድ ባይ ፓስቶራሊስት ፖፑሌሽን። በዛ አካባቢ ደግሞ ፓስቶራሊስት የሆነ ፖፑሌሽኖች ይኖራሉ ማለት ነው። በአጠቃላይ 9ኛ ክፍል ዩኒቷን ይህን ይመስላል። ስላዳመጣችሁኝ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ በማድረግ ለጓደኞቻችሁ ሼር በማድረግ እንድትተባበሩኝ ስል ጠይቃለሁ። ቀጣይ በዩኒቱ እንገናኛለን። የተለያዩ ጥያቄዎች በማዘጋጀት እለቅላችኋለሁ። ከልብ አመሰግናለሁ። ይሄን ቻናል እንዲያድግ ለጓደኞቻችሁ፣ ለትምህርት ቤት ግሩፖቻችሁ፣ ለ9ኛ ክፍል እስከ 12 ላሉ ተማሪዎች ለሁሉም ሼር አድርጋችሁ ጥሩ ነገር እንድንገነባኛ ሞራል ሆነ ጥሩ ለሁላችሁ የሚጠቅም ትምህርት እንድንሰራ ስል በአክብሮት እጠይቃለሁ። አመሰግናለሁ። መልካም ሰንብቱ።